ለሶስት ረጅም ዓመታት ሁለት ሰማያዊ አይን ያላቸው ሰዎች በሚስጥር ከመሬት ስር ጉድጓድ በመቆፈር የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የተቀደሰ መቃብር ካረፈበት ስፍራ ለመድረስ ተቃርበዋል። የተወዳጁን ነብያችንን የተባረከ ሬሳቸውን መውሰድ ከመቻላቸው በፊት ሚሊዮኖችን ፍጹም ድንጋጤ ውስጥ የከተተ ተአምር ተፈጠረ። ነገር ግን እነዚህ ሁለት ሰዎች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሬሳ ለመስረቅ የሞከሩት ለምንድን ነው የሚለው ጥያቄ ሆኖ ይቀራል። እነዚህ መቃብሩን ለመስረቅ የሞከሩት ሁለት ሌቦች እንዲያዙ ስለማድረግ ምን አይነት መለኮታዊ ጣልቃ ገብነት ተፈጥሮ ነበረ? እጣ ፈንታቸውስ ምን ሆነ? የከተማው ጠባቂ ከላይ ሆኖ ሁሉንም ነገር በተአምራዊ መንገድ እንደሚከታተል ብዙም አያውቁም። ቀጥሎ የተፈጠረውም ነገር በታሪክ ገጾች ላይ ለዘላለም ታትሞ ቀርቷል። ከመጀመራችን በፊት ግን ተወዳጁን ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለምን የምትወዱ ኮሜንት ላይ ሱብሃንአላህ በማለት ጻፉ። ታሪኩን እንጀምር። ሰላሙ አለይኩም ውድ ወንድምና እህቶቼ፣ በ557 ዓመተ ሂጅራ በአንድ ድቅድቅ ባለ ጨለማ ሱልጣን ኑረዲን ዘንጊ የታጁድ ስግደትን በመስገድ ለረጅም ሰዓት በአይኖቹ ላይ እንባ እየፈሰሰ ለአላህ ዱዓ አደረገ። ከዛም ደከመውና ተኛ። ዙሪያው ፍጹም በሆነ ጸጥታ ተሞልቷል። ፍጹም ጸጥ ረጭ ባለው ምንም ድምፅ በማይሰማበት ሌሊት አንድ የሚያስደንቅ ህልም አየ። በህልሙ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በክፍሉ ውስጥ መጥተው ያለምንም ትውውቅ በእጃቸው ሁለት ሰማያዊ አይን ወዳላቸው ሰዎች እየጠቆሙ እንዲህ ያሉት፣ ኦ ኑረዲን ማህሙድ፣ ጉዳት እየፈጠሩብኝ ነው፣ ከእነርሱ ነፃ አውጣኝ አሉት። በዚህ አስፈሪ ህልም ደንግጦ ሱልጣኑ ድንቀት ከእንቅልፉ ባተተና ነቃ። እንቅልፉም ተቋረጠ። በፍርሃትና በአድናቆት ስሜት ውስጥ ሆኖ እረፍት አጥቶ ተቁነጠነጠ። በክፍሉ ውስጥ ከላይ ታች ማለት ጀመረ። ማሰብ ጀመረ። እነዚህ ሰዎች ማን ናቸው? ምን አይነት ሴራስ እያውጠነጠኑ ነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን በመቃብር ህይወት ውስጥ ናቸው። ሰው እንዴት ጉዳት ሊያደርስባቸው ይችላል? በጭንቅላት ውስጥ በርካታ ጥያቄዎች ተነሱ። ሰይጣን ነብያችንን ተመስሎ በህልም መምጣት እንደማይችል ያውቃል። ስለዚህ ያየሁት እውነተኛ ህልም ነው በማለት ራሱን ጠየቀ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእውነት ሊነግሩኝ የሚሞክሩት ነገር አለ። ልቡ በፍርሃት ራደ። በፍጥነት ከተቀመጠበት ተነስቶ ገላውን ታጠበ፣ ውዱእ አደረገ። አላህን እያለቀሰ እርዳታውን ለመነ። የዚህ አይነቱን ህልም ለማን መንገር እንደሚገባው ወይም ከማን ጋር መማከር እንዳለበት መወሰን አቃተው። ለረጅም ሰዓታት ከጸለየ በኋላ እንደገና ተኛ። እንቅልፍ ከያዘው በኋላ ብዙም ሳይቆይ እንደገና ተመሳሳይ ህልም አየ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደገና ኦ ኑረዲን ማህሙድ፣ ከእነዚህ ሁለት ሰዎች ጠብቀኝ አሉት። በዚህ ጊዜ ግን አልዘገየም። ሱልጣኑ ከአልጋው ላይ በፍጥነት ተነስቶ በመቆም ውዱእ አደረገና እንደገና ለስግደት ቆመ። በፍርሃት ሰውነቱ እየተንቀጠቀጠና እንባ ከአይኖቹ ላይ እየወረደ ነበረ። 2 ረካዓ ሰገደ። ከዛም ለረጅም ሰዓት እያለቀሰ ጸለየ። ምሽቱ ረጅም ነው። ሙሉ ዓለምም ጸጥ ያለ ይመስላል። ልክ ትልቅ አደጋ እየቀረበ ያለ ይመስላል። የማይታይ ሽብር የተስፋፋ ይመስል አካባቢው ጸጥ ረጭ ብሎ ያስፈራ ነበረ። ሱልጣን ኑረዲን ዘንጊ ወደ ሰማዩ ቀና ብሎ ሲመለከት በህልሙ ያያቸውን ሁለት ሰዎች ወደ እርሱ ዘንድ ሲሮጡ ተመለከተ። እነዛን የፍርሃት ፊቶች ለመርሳት ቢሞክርም አልቻለም። በመጨረሻ አይኖቹን ጨፍኖ እንደገና ተኛ። ብዙም ሳይቆይ እንቅልፍ ያዘው። በድጋሚም ተመሳሳይ ህልም አየ። በህልሙም ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ኑረዲን ማህሙድ፣ ከነዚህ ሁለት ሰዎች ነፃ አድርገኝ። ይህንን ህልም ካየ በኋላ ሱልጣኑ በእንባ ተጥለቅልቆ ተነሳ። በዚህ ጊዜ ግን አልተጠራጠረም ነበረ። በልቡ ውስጥ ጠንካራ እምነት ተፈጥሮ ነበረ። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተባረከ መቃብር አደጋ ላይ ወድቆ ነበረ። በፍጥነት ውዱእ አድርጎ የግዴታ ስግደቱን አደረገ። ከዛም ወደ ጠቅላይ ሚኒስቴሩ ዘንድ ወደ ጃላሉዲን መንሱር ጋር ሄደ። በሚስጥርም አጠቃላይ ህልሙን ነገረው እና አሁን ምን መደረግ እንደሚገባውም ጠየቀው። ጃላሉዲንም መሪኤ፣ አሁንማ እየዘገየህ ነው። በእርግጥም የነብያችን የተባረከው ማረፊያ ስፍራ ከባድ አደጋ ገጥሞታል። በተደጋጋሚ ሲጠሩህ የነበረው ለዚህ ነው። ጊዜ አታባክን፣ ወደ መዲና በቶሎ ሂድ አለው። ሱልጣኑ ከዚህ በኋላ አልዘገየም። 16,000 ፈረስ ጋላቢ ወታደሮችንና በርካታ ሀብቶችን ይዞ ከባግዳድ ወደ መዲና ሄደ። ለ17 ቀናቶች ቀንና ማታ ከተጓዘም በኋላ መዲና ሸሪፍ ደረሰ። በዛም ውዱእ አድርጎ 2 ረካዓ የነፈል ሶላት ሰግዶ ለረጅም ሰዓት እያለቀሰ ጸለየ።
ከዛም በመላ ሰራዊቱ መዲናን ከበባት። ቀጠለናም ከውጭ ያለ ማንም ሰው ወደ ውስጥ እንዳይገባ፣ በመዲና ውስጥ ያለ ማንም ሰውም መዲናን ለቆ እንዳይወጣ የሚል ጥብቅ ትዕዛዝ ሰጠ። ከዛ በኋላ ሱልጣኑ የጁምዓ ኹጥባ አድርጎ የመዲናን ነዋሪዎች ጋብዞ ማብላት እንደሚፈልግ ተናገረ። በዚህም ከዚህ ግብዣ ላይ ማንም እንዳይቀርም አሳሰበ። ሱልጣኑ በግሉ ትልቅ ድግስ ደገሰና አዘጋጀ። በመዲና ያለ እያንዳንዱ ሰውም በግብዣው ላይ እንዲገኝ በሚል በቀጠሮ ሰዓት ምግብ መብላት ተጀመረ። ሁሉም ሰው በደስታ ተመግቦ ባለበት የቦታ ርቀት መገኘት ያልቻለውም እንኳ ተፈልጎ በፈረስና በአህያ ተጭኖ ወደ ግብዣው እንዲመጣ ሆነ። በዚህም ለ15 ቀናቶች ስፍር ቁጥር የሌላቸው ሰዎች በሱልጣኑ ንጉሳዊ ድግስ ላይ እየተከታተሉ በመምጣት ተመገቡ። በመጨረሻም ንጉሱ የቀረ ሰው አለ እንዴ ሲል ጠየቀ። ካለ ወደ ድግሱ እነሱንም አምጧቸው አለ። ከአስተማማኝ ምንጭም አይ ማንም የቀረ የለም ተብሎ ተነገረው። ይህንን ከሰማ በኋላ ሱልጣኑ ጥልቅ የሆነ ሐሳብ ውስጥ ገባ። ማንም የቀረ ከሌለ ታዲያ እነዛ የተረገሙ 2 ሰዎች በህልም ያየኋቸው የት ነው ያሉት ሲል አሰበ። የመጣውን እንግዳ ሁሉ በቅርበት ተከታትያለሁ። በህልሜ ካየኋቸው 2 ሰዎች ጋር ግን መልካቸው የሚመሳሰል ሰው አላየሁም። ተልእኮዬ ሊከሽፍ